በሳውዲ እስር ላይ የነበሩ 1971 ኢትዮጵያውያን ምህረት ማግኘታቸው፣ በመላው አውሮፓ በ60 ቀናት ውስጥ 10,000 ሰዎች መሞታቸው መነገሩ፣ ደቡብ አፍሪካ በ5 ሳምንት ጊዜ ውስጥ ብቻ ከ53,000 በላይ አፍሪካውያንን ስደተኞች ከሀገሯ ማባረሯ፣ የሱዳን ፍርድ ቤት በፈጥኖ ደራሹ ኃይል መሪ መሐመድ ዳጎሎ ላይ የሞት ቅጣት መፍረዱ፣ በምስራቃዊ ቻይና የተከሰተው ኃይለኛ አውሎ ንፋስ ተከትሎ ከ2 ሚሊዮን በላይ ዜጎች መፈናቀላቸው የሚሉት ለዛሬ የመረጥናቸው ዜናዎቻችን ናቸው። ሌሎች ዜናዎቻችንንና መረጃዎቻችንን ለማግኘት የግሎባል ቮይስ ኔትወርክ ማህበራዊ ሚዲያዎችን ይከታተሉ። ከዜናዎቹ ጋር አብሬያችሁ የምቆየው እኔ ንሽት ንጉሴ ነኝ። በሳውዲ እስር ላይ የነበሩ 1971 ኢትዮጵያውያን ምህረት አገኙ። የውጭ ጉዳይ ሚኒስቴር እንዳስታወቀው በሳውዲ አረቢያ በህግ ሂደትና አስገዳጅ እርምጃዎች ውስጥ የነበሩ 1971 ኢትዮጵያውያን የንጉሳዊ ምህረት ተጠቃሚ ሆነዋል። ሚኒስቴሩ ከሪያድ ኤምባሲና ከጅዳ ቆንስላ ጄኔራል ጋር በመተባበር ያደረገው የዲፕሎማሲ ጥረት ውጤት መሆኑን ገልጾ ዜጎች ወደ ሀገር ለመመለስ ስራ መጀመሩን አስታውቋል። መንግስትም በውጭ ያሉ ዜጎችን መብትና ደህንነት ለማስጠበቅ ከሳውዲ ባለስልጣናት ጋር ያለውን ውይይት እንደሚያጠናክር ገልጿል። በመላው አውሮፓ በ60 ቀናት ውስጥ 10,000 ሰዎች መሞታቸው ተነገረ። በመላው አውሮፓ በሁለት ወራት ባጋጠመው ከፍተኛ ወበቅ ምክንያት የሞቶች ቁጥር ከ10,000 እንደሚበልጥ ዛሬ የወጡ ሪፖርቶች ጠቁመዋል። 9,000 የሚሆኑት ሟቾች እድሜያቸው ከ65 በላይ እንደሆነም ተነግሯል። በታሪክ ታይቶ በማይታወቅ ከፍተኛ ሙቀት ምክንያት በዩናይትድ ኪንግደም ከ2700 በላይ ሰዎች ህይወታቸው አልፎ ሊሆን እንደሚችል ተመራማሪዎች አስደንጋጭ ግምታቸውን ይፋ አድርገዋል። ደቡብ አፍሪካ በ5 ሳምንት ጊዜ ውስጥ ብቻ ከ53,000 በላይ አፍሪካውያን ስደተኞችን ከሀገሯ አባረረች። በደቡብ አፍሪካ ከ5 ሳምንት በፊት ህገወጥ ስደተኞች ከሀገራችን ይውጡልን በሚል ሽፋን የተጀመረው የጸረ ስደተኞች ተቃውሞ የተባረሩ ስደተኞች ቁጥር 53,499 መድረሱ ተሰምቷል። ከተባረሩት ስደተኞች ውስጥ አብዛኛዎቹ የማላዊ፣ ዚምባብዌና ሞዛምቢክ ዜጎች መሆናቸው ተዘግቧል። ተቃዋሚዎች እስከ ሰኔ 23 2018 ዓ.ም ድረስ የውጭ ሀገር ዜጎች ደቡብ አፍሪካን ለቀው እንዲወጡ ቀነ ገደብ ማስቀመጣቸውን መሰረት አድርጎ ብዙዎች በፍርሃት ለቀው ወጥተዋል። ጋና፣ ናይጄሪያ፣ ኡጋንዳና ኬንያን ጨምሮ በርካታ ሀገራት ዜጎቻቸውን ማስወጣታቸውም ይታወሳል። ደቡብ አፍሪካ አሁን እየወሰደች ያለችውን እርምጃ በርካቶች የሰብአዊ መብት ጥሰት አድርገው የሚመለከቱት ሲሆን፣ ደቡብ አፍሪካ በበኩሏ የሀገሪቱን ደህንነት ለመጠበቅ የተወሰደ ትክክለኛ ውሳኔ ብለዋለች። ደቡብ አፍሪካ ካላት 63 ሚሊዮን ህዝብ ውስጥ 3 ሚሊዮን የሚሆኑ ስደተኛ እንደሆነ ይታመናል። ከዚህ ቁጥር ውስጥም ኢትዮጵያውያን እስከ 400,000 ይደርሳሉ የሚል ግምት አለ። ደቡብ አፍሪካ በቀን ውስጥ እስከ 60 የሚደርሱ ሰዎች በማፊያዎች የሚገደሉባት ለመኖር እጅግ ከባድ ከሚባሉ የዓለማችን ሀገራት መካከል የምትሰለፍ ናት። የሱዳን ፍርድ ቤት በፈጥኖ ደራሹ ኃይል መሪ መሐመድ ዳጎሎ ላይ የሞት ቅጣት ፈረደ። የሱዳን ፍርድ ቤት የፈጥኖ ደራሹ ኃይል መሪ መሐመድ ሐምዳን ዳጎሎን ጨምሮ በ15 የቡድን ከፍተኛ አመራሮች ላይ በሌሉበት የሞት ቅጣት ውሳኔ ማስተላለፉን የሀገሪቱ የዜና ምንጮች አስታወቁ። ፍርድ ቤቱ ተከሳሾቹን በዳርፉር ክልል ተፈጽሟል በተባለው የጦር ወንጀሎች፣ በዘር ማጥፋት፣ በሰብአዊ መብት ጥሰቶች እንዲሁም በሲቪሎችና በመንግስት ተቋማት ላይ ጥቃት በመፈጸም ጥፋተኛ ብሏቸዋል። ቅጣቱ ከተላለፈባቸው ከፍተኛ የአርኤስኤፍ አመራሮች መካከል የመሪ ወንድምና የቡድኑ ምክትል አዛዥ የሆኑት አብዱራሂም ሐምዳን ዳጎሎ እንዲሁም ሌሎች ወታደራዊ አዛዦችና የጎሳ መሪዎች ይገኙበታል። ይህም ከ2023 ሚያዝያ ወር ጀምሮ በሱዳን ጦርና በአርኤስኤፍ መካከል የተቀሰቀሰው ጦርነት ከጀመረ ወዲህ በቡድኑ ከፍተኛ አመራሮች ላይ የተሰጠ የመጀመሪያው የፍርድ ውሳኔ ሆኗል። የሱዳን መንግስት በበኩሉ የተላለፈውን የፍርድ ውሳኔ ወደ ጠቅላይ ፍርድ ቤት እንደሚያቀርበውና ተፈራጆቹን በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል አሳዶ ለማቅረብ እንደሚሰራ ገልጿል። ባለፉት 2 ዓመታት በሱዳን እየተካሄደ ያለው ጦርነት ከ11 ሚሊዮን በላይ ዜጎችን ከመኖሪያቸው ያፈናቀለ ሲሆን በ10 ሺዎች የሚቆጠሩ ሰዎችን ለእልፈት ዳርጓል። በተመሳሳይ ወቅት የተለያዩ ዓለም አቀፍ ተቋማት በዳርፉር የተፈጸሙትን አሰቃቂ ጥቃቶች፣ የጦር ወንጀሎችና የዘር ማጥፋት ድርጊት በሚል እየመረመሩ መሆናቸውን አስታውቋል። በሱዳን የኮሌራ ወረርሽኝ 114 ሰዎችን ለሞት ዳረገ። በሱዳን ከተከሰተው የኮሌራ ወረርሽኝ ጋር በተያያዘ እስካሁን 114 ሰዎች ህይወታቸውን ሲያጡ ከ1330 በላይ ሰዎች ደግሞ በበሽታው መያዛቸው ተገለጸ። ሰኔ 20 ከተከሰተ ወዲህ በፍጥነት እየተስፋፋ ያለው ይህ ወረርሽኝ የሞት ምጣኔው 13.7% በመድረሱ የጤና ባለሙያዎችን አስደንግጧል። በሀገሪቱ ያለው ግጭትና የጤና ስርዓት መፈራረስ ችግሩን ይበልጥ አክብዶታል። የተባበሩት መንግስታት ድርጅት እንደገለጸው ለሱዳን ከተጠየቀው የድንገተኛ ጊዜ እርዳታ ውስጥ እጅግ በጣም አነስተኛው ድርሻ ብቻ በመገኘቱ ዓለም አቀፍ ለጋሾች ለችግሩ ፈጣን ምላሽ እንዲሰጡ ጥሪ አቅርቧል።
በምስራቃዊ ቻይና የተከሰተውን ኃይለኛ አውሎ ንፋስ ተከትሎ ከ2 ሚሊዮን በላይ ዜጎች ተፈናቀሉ። የዘንድሮ የፈረንጆቹ ዓመት አስከፊ የተባለውና በከፍተኛ ፍጥነት የሚጓዘው ታይፉን ቫቪ የተባለው ኃይለኛ አውሎ ንፋስ ምስራቃዊ ቻይናን መምታቱ ተከትሎ የሀገሪቱን ባለስልጣን ከፍተኛ የአደጋ ጊዜ ማስጠንቀቂያ አውጇል። የአውሎ ንፋሱን ኃይል ለመከላከል ሲባል ብቻ ከ2 ሚሊዮን በላይ የሚሆኑ ዜጎች ከቀያቸው በአስቸኳይ ተነስተው ወደ አስተማማኝ መጠለያዎች እንዲዛወሩ ተደርጓል። አውሎ ንፋሱ እጅግ ከባድ ዝናብና የባህር ማዕበል ያስከተለ ሲሆን በብዙ ከተሞች ውስጥ የጎርፍ አደጋና የመሬት መንሸራተት አስከትሏል። በአደጋው ሳቢያ በምስራቃዊ ቻይና ግዛቶች ውስጥ ሕይወት ሙሉ በሙሉ በሚባል ደረጃ መቆሙ ተነግሯል። ሁሉም ትምህርት ቤቶች፣ የንግድ ተቋማትና የመንግስት መስሪያ ቤቶች ተዘግተዋል። በመቶዎች የሚቆጠሩ የአየር በረራዎች፣ የባቡር ጉዞዎችና የባህር ላይ ትራንስፖርቶች ሙሉ በሙሉ ተሰርዘዋል። የቻይና ብሔራዊ የአደጋ መከላከያ መስሪያ ቤት በሺዎች የሚቆጠሩ የነፍስ አድን ሰራተኞችንና ወታደሮችን በጎርፍ በተጠቁ አካባቢዎች ያሰማራ ሲሆን በማዕበል የተከበቡ ዜጎችን በጀልባዎችና በሄሊኮፕተሮች የመታደግ ስራ በስፋት እየተከናወነ ይገኛል።